በሞደርኑ ወርልድ የቱርክ ሂስትሪ ውስጥ the most influential general በመባል የሚታወቀው የአይዶስሉ መሐመድ ፓሻው የኢዝማኤል ምሽግ የተበረጋገደበት ሲዝን ነው። አሌክሳንደር ሱቭሮቭ ከሬሜኒክ ጦርነት በኋላ በ1790 ዳግመኛ ታላቅ the most influential የሚባለውን ድል የተጎናጸፈው በዚህ ወቅት ነበረ፣ በ18ኛው ክፍለ ዘመን መጨረሻዎቹ አካባቢ ላይ። እንግዲህ ምንድነው ከሬሜኒክ ጦርነት በኋላ በግስጋሴ ወደፊት የቀጠለው አሌክሳንደር ሱቭሮቭ ወይ ደግሞ የራሻው ፊልድ ማርሻል አሌክሳንደር ሱቭሮቭ የመጨረሻ የሆነው ላይክ የባልካንን ጌትዌይ የሆነውን የተጠናከረውን ምንም ዊክ ፖይንት የለውም በመባል ሲፎከርለት የነበረው በቱርክ ጀነራሎች ስፔሲፊካሊ ደግሞ በሞደርን ወርልድ የቱርክ ሂስትሪ ውስጥ the most influential ተብሎ በሚመራው በአይዶስሉ መሐመድ ፓሻ እስከ 60,000 ጦር የተዘጋጀለት ላይክ ተተኳሽ ካቫለሪና ገን ፓውደሮች ታጣቂዎች ላይክ ጃኒዘርን ድጋሚ ደገመ የሚያስብል እግረኞችን ባሰለፈበት ከ30,000 እስከ 40,000 በሚቆጠር ብቻ አርሚ ምንም ዊክ ፖይንት የለውም። ላይክ የዘመኑን ወርልድ ምናልባት በዓለም ጦርነት የነ ጀርመን የነ ቮን ስቼፈን ፕላን የሰባበረው ምሽግ ካልሆነ በስተቀር በሞደርን ወርልድ ሂስትሪ እንደ አሌክሳንደር ሱቭሮቭ እንደሰበረው ኢዝማኤል ምሽግ ስትሮንግ አልነበረም ማለት ነው። እንግዲህ አሌክሳንደር ሱቭሮቭ ይሄ ቱርኮች እስከ መጨረሻ ጥግ ድረስ የተዘጋጁለትን ኢዝማኤል ፕሬዘንት ዴይ ሳውዝ ዌስተርን ዩክሬን ይመስለኛል እዛ ኤሪያ ላይ ያለው ምሽግ ከሰበረ በኋላ ላይክ the new sea way routes እንደምንለው እንደነ ቫስኮ ደጋማ አይነት አዲስ ግኝት በሚመስል መልኩ ነበረ ወደነ ባልካን ስቴቶች የሰረገው። እንግዲህ ከዚህ ኢቨንት በኋላ የነ ሰርቢያ፣ ክሮኤሽያ፣ አልባኒያ ወደነ ሮሜኒያ ከዛም ከፍ ብሎ ላሉ አንዳንድ የአውሮፓ ሀገራቶች ከቱርክ ኢምፓየር ጭቆና ነፃ ያወጣቸው ትልቅ ክስተት ነበር። እንግዲህ ለቱርክ ኢምፓየር እንደዛ ከዴዘርት ኤሪያዎች ተነስቶ ለተስፋፋው እስከዛሬ ድረስ በሙቪዎች የሚወሳው አልተሸነፍኩም የሚለው የቱርክ ኢምፓየር ላይክ እየፈራረሰ መጥቶ ለአዳዲስ ኒውቦርን ስቴትስ ስለሚባሉት ትልቅ የሆነ የድል ቀንዲል ጮራ የለኮሰው ፊልድ ማርሻል አሌክሳንደር ሱቭሮቭ ይባላል ማለት ነው። አሌክሳንደር ሱቭሮቭ እንግዲህ በሞደርን ወርልድ ሂስትሪ ውስጥ ከናፖሊዮን ቦናፓርት ቀጥሎ ላይክ ትልቁና ጀግናው አዋጊ ነው። አልፕስን ተሻግሮ ፍራንስን ያንበረከከ እንዲሁ ደግሞ ቱርኮችን ላይክ እየተከታተለ ግር በግር ላይክ እንደ ጥላ እየተከታተለ የወረሯትን እያንዳንዷን ኢምፓየር እንዲመልሱ እስከ ወርልድ ዋር እስከ 1910ዎቹ ድረስ የሱ ሌጋሲ ነበር የቀጠለው። እንግዲህ ቱርክን በማጽዳትና አውሮፓን ነፃ በማውጣት ረገድ ከነ ስካንደርበርግና ላይክ ከነ ጆን ዘ ሰርድ ኦፍ ሶቤስኪ ከነሱ በላይ ትልቅ ሚና ያለው ሰው ፊልድ ማርሻል አሌክሳንደር ሱቭሮቭ ይባላል። እንግዲህ በቱርክ ሂስትሪ ውስጥ ይሄ the siege of ኢዝማኤል የሚባለው ወይ ደግሞ ኢዝማኤል ምሽግ ሰበራ ላይክ ለቱርኮች ዛሬ ድረስ ሊያብራሩት የማይችሉት ለቱርክ ናሽናሊስቶች ትልቅ የሆነ ራስ ምታትና ፔን ነው። ኢዝማኤል ሲባል ራሱ siege of ኢዝማኤል ሲባል ራሱ ያስደነግጣቸዋል። ይመቻችሁ።